ቤት ገዝቻለሁ። መግዛት አልከበደኝም። እንደዚህ ዛሬ ፕሮግራም ለማዘጋጀት እንደተጨነቅኩት እግዚአብሔር ይመስገን። አወቅሽኝ? አላወቅኩሽም። ይሄ ነው ቤቴ። ሽማግሌ በቃ እነሱ እንዳገባ ነው የሚፈልጉት። ሐሙስ ቡና ጠጡ እየጠራው ነበር ቤቴና ሐሙስ እንዳስቀሪ ልነግርሽ ነው። ጣጣኝ ማይ ላይፍ ለምን አልቃሽ አድርጎ እንደፈጠረኝ ባላቅም። ሰላም ጋይስ እንዴት ናችሁ? ዛሬ ለእኔ በጣም ትልቅ ቀን ነው። ጆሮአችሁን ላይ ኤርፎን ካረጋችሁ ጆሮአችሁ ላይ ትንሽ ልጮህ ብዬ ነው። ሶ ጋይስ ዛሬ ቤተሰቦቼን የማሳውቅበት ቀን ነው። ለእናንተ ማክሽን ያልነገርኳችሁም ቤት ገዝቻለሁ። እና በጣም ደስ ብሎኛል። ሶ ዛሬ ቤተሰቦቼን ሰርፕራይዝ ማድረጋቸው ይሆናል። ሶ ጋይስ አቋራጥኳችሁ። ሶ ይሄን ቪዲዮ ከማየታችሁ በፊት ሰብስክራይብ አድርጉልኝ። ጀመረ ሰብስክራይብ አድርጉ። ሲቀጥል ደግሞ ከዚህ በፊት የነበረውን ፕሮሰስ ለምን አላስገባላችሁም ብዬ ነው። የነበሩትን ፕሮሰስ ሌላ ቪዲዮ ላይ ነው ከማስገባላችሁ አንድ ላይ ይሄን የአሁኑ ዩቲዩብ አጭር ስለሆነ በደንብ ስላልተቀረጸ በጣም ስለተናደድኩኝ ለብቻው ነበር ፕሮሰሱን ምናምን ለቅላችሁ ነበር። ፕሮሰሱንም ደግሞ ሳየው ያን ያህል ቪዲዮ አልቀረጽኩም። ሳስታውስ የተደለተብኝ ቪዲዮ ምናምን አለና ብቻ ያለውን ይውልኝ። ሰብስክራይብ አድርጉ። ይሄን ቪዲዮ ዩቲዩብ ላይ ቶሎ ልቀቅልኝ ብላችሁ ነበር ስላለቀኩላችሁ መጀመሪያ ይቅርታ አድርጉልኝ። ካሜራማኑ ቶሎ ኤዲተሩ ስላላፈልኝ ነው እና ትንሽ ተናድጃለሁ በካሜራማኑ። ኢትስ ኦኬ እና ቲክቶክ ላይ ቪዲዮውን ስለቀቀው በጣም በቃ ወድጄዋለሁ። ልነግራችሁ አልችልም። የሰጣችሁን ሪአክሽን የሰጣችሁን ኮመንት ምናምን በጣም ነው በቃ ልቤን ያሞቀው። ልነግራችሁ አልችልም። በደንብ ቪዲዮ ሰራላችኋለሁ ስለሱ። ግን አሁን ይሄን ቪዲዮ ስታዩት ሰብስክራይብ አድርጋችሁ እንድትጀምሩልኝ እፈልጋለሁ። አሁን ከዚህ ቀጥሎ ፕሮሰሱን አሳይቼ ወደ ሰርፕራይዙ ቪዲዮ እንሄዳለን ማለት ነው። ሰብስክራይብ አድርጉልኝ። ከተለያየ ፓርቲ የገባ ቪዲዮ ስለሆነ ትንሽ ሊላችሁ ይችላል። ፕሮሰሱን ስላቸው ሳዋራቸው ስደውላችሁ ብቻ አንዛዝችላችኋለሁ እንድታዩት። ይኸውልኝ ሰብስክራይብ አድርጎ ወዳችኋለሁ። ሶ ጋይስ ይሄ ራንደም ቪዲዮ ነው። ድንገት አጋጣሚ መጥቶልኝ ነው የገዛሁትን ቤት ዝም ብዬ አንድ ቀን ነው እንደ ድንገት ገብቼ ወጣሁ። ሎሽን ነው ባይዘው አይቼው ወጣሁ። ልገዛ አላሰብኩም እና ቆይቼ ምናምን በቪዲዮ ሳየው ልገዛው እና እቃ ወጥቶ አላየሁትም። ሶ እቃ ወጥቶ አብረን እንየው guys. So let's go. So guys ከጌጤ ጋር እየሄድን ነው። I'm really excited. Inside baby we don't. ሎኩን ራሱ በስነ ስርዓት አላውቅም። ዝም ብዬ የፈለግኩት ነገር መስራት የመሰለኝ ነው። ማረጋት ይመስለኛል። ዝም ብዬ ሳስባት ብዙ ነገር አለ የሚቀየር የሚለወጥ። እዚህ ጋር ብዙ ስፔስ አለ። ሽንት ቤቱ ይሄኛው አንደኛው ቤድሩም ነው። መኝታ ቤት ይሄ መሆኑ ስለማውቅ ነገር አለ። ብዙ ማስተካከል ነገር አለ። በጣም ብዙ ያልቀረጽኩላችሁ ቪዲዮዎች አሉ። ግን ስመጣ እዚህ ስከታተለው ግን ቤቱን በቃ ቶሎ ወደ ማፍረስ ነበር የሄድኩት። በጣም ቆይቻለሁ። ብዙ ቪዲዮ ያልቀረጽኩላችሁ እንጂ በጣም ብዙ ጊዜ ነበር የሰራሁት። ቤቱን አስፈርሼ ድጋሚ እንዲያሰራሁት ማለት ነው። እና በቃ እየቆጨኝ ነበር የሚቀን ወይ አንዴ ባልነካካሁት ኖሮ በቃ የዚህን ቀን በቃ ፕሮሰሱን እየመጣሁ እየዞርኩ እያየሁ ስላልነበረ ለማየት ነበር የመጣሁት ከተጀመረ በኋላ። እና በቃ ምን ማለት እንዳለብኝም ግራ ገብቶኛል። ለዛ ነው
I don't know any reaction. I don't know what's wrong with me. ቴምር ፕሮፐርቲ እንግዲህ ከ10 በላይ ቤቶችን ገንብቶ ለደንበኞቹ አስረክቧል። አሁንም እንግዲህ እየገነባ ነው የሚገኘው። ከቴምር ፕሮፐርቲ 100% ለሚከፍሉ ደንበኞች የ30% ቅናሽ አለው። ከባለ 1 እስከ ባለ 3 መኝታ አለ። ባለ 1 መኝታ 100% ለሚከፍሉ ደንበኞቻችን 73 ካሬ 5,876,500 ጠቅላላ ክፍያ፣ ባለ 2 መኝታ ደግሞ 83 ካሬ 6,681,500 ብር ጠቅላላ ክፍያ፣ ባለ 3 መኝታ ደግሞ 126 ካሬ 10,100,000 ብር በጠቅላላ ክፍያ ታገኛላችሁ ማለት ነው። አሊያም በግንባታ ሂደት ደግሞ 2 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ ውስጥ ቅድመ ክፍያ 20% ከፍለው ቀሪውን ደግሞ በ15 ዙር ግንባታ ሂደት ካለምንም የዋጋ ጭማሪ በ3 ዓመት ጊዜ ውስጥ መረከብ የሚችሉ ይሆናል። በመሃልም እንግዲህ ዶላር ጨመረ ብለው ምንም አይነት የዋጋ ጭማሪ አይጨምሩባችሁም። እንኳን ደህና መጣሽ ወደ ቴምር ፕሮፐርቲ። እንኳን ደህና ቆየሽን። ዛሬ እንግዲህ ያላችሁን የቤትና የንግድ ሱቆች አማራጮች ለደንበኞች ለማድረስ እዚህ እናንተ ጋር ተገኝተናልና እስኪ በመጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን አስታውቂ። መልካም። እሺ፣ ጽዮን ወንድሜ እባላለሁ። የቴምር ፕሮፐርቲ የሽያጭ አማካሪ ነኝ። ድርጅታችን ቴምር ፕሮፐርቲ እንደሚታወቀው በከተማችን ላይ ከፍተኛ የቤት እጥረት በመኖሩ ያንን ከፍተኛ የሆነ የቤት እጥረት ከቨር ለማድረግ ወይም ደግሞ ለነዋሪዎች ቤት በተመጣጣኝ ዋጋና በፈለጉት ቦታ ላይ ለማቅረብ እየሰራ የሚገኝ ካምፓኒ ነው። ያው ስለ ቴምር ብዙ እንዳላወራሽ ከዚህ በፊት ብዙ ተነግረዋል፣ ሰው ጆሮም ብዙ ደርሷል። በማስረከብ ላይ ያለ ቤቶች አሉ፣ ያስረከባቸውም አሉ። በግንባታ ላይ ደግሞ ያለም ሳይቶች አሉ። እነሱም ደግሞ በዝርዝር እናወራለን። በጣም ጥሩ። አሁን ላይ ለደንበኞች ሰርታችሁ ለማስረከብ ያሰባችሁት ሳይት የት ነው የሚገኘው? መልካም። በቅርቡ በ6 ወር ውስጥ የምናስረክበው ኃይሌ ጋርመንት እና ሶማሌ ተራ ያለው ሳይታችን አለ። ፕላስ ደግሞ አሁን ላይ ሰርተን ጨርሰን እያስረከብን ወይም ደግሞ ደንበኞች መጥተው ወደ ስማቸው ካርታቸውን በስማቸው እያዞሩ እየወሰዱ ይገኛሉ። እያስረከብን ነው አሁን ላይ። ከ6 ወር በኋላ ደግሞ እነዚህ 2 ሳይቶች ላይ እናስረክባለን ማለት ነው። ደንበኞች አሁን እነዚህን የቤትና የንግድ ሱቆች አማራጮች ቢፈልጉ ከስንት የካሬ መጠን ጀምሮ ማግኘት ይችላሉ? መልካም። እሺ፣ አሁን ላይ በግንባታ ያለን የተለያዩ ሳይቶች ላይ አሉ። እዚህ ሳር ቤት ላይ ወደ 3 ሳይት አለን። ፒያሳ ሊሴ ትምህርት ቤት ጀርባ እዛም 3 ሳይቶች አሉን። አያት ፈረስ ቤት አካባቢና አያት አደባባይ ጋር እንዲሁም ግንባታ ላይ ያሉ ሳይቶች አሉን። አሁን ግን በሽያጭ ላይ ያለው የተወሰነው ሳይት ነው። አብዛኞቹ ሳይቶች ሽያጭ ጨርሰን ስቶክ አውት ሆነዋል ማለት ነው። ለምሳሌ አሁን ሽያጭ ላይ ያለው ጋርመንት ላይ ወደ 3 ቤት ይቀረናል። ሶማሌ ተራ ኦልሞስት 2 ቤት አካባቢ ይቀረናል። ፒያሳ ሊሴ ትምህርት ቤት ደግሞ 7 ቤት ይቀረናል። እነዚህ ባለ 3 መኝታ ናቸው። ለምሳሌ ፒያሳ ላይ 137 ካሬ እና 148 ካሬ ነው ያለን። ኃይሌ ጋርመንት ላይ 137 ካሬ ነው ያለን ማለት ነው። አሁን ግን ከረንትሊ አዲስ ደግሞ ያወጣነው ሳይት አለ። ሚክስድ ዩዝ አፓርትመንት ነው፣ ኮምፓውንድ ነው። ወደ 7000 ካሬ ላይ ያረፈ ዋና መንገድ ዳር የሚገኝ በጣም ሂውጅ የሆነ ነው። ለሽያጭ ያወጣነው ማለት ነው ሳይታችን ላይ የንግድ ሱቆችንም የቤት አማራጮችንም በአንድ ላይ ማለት ነው። ሚክስድ ዩዝ አፓርትመንት ነው። 2 ቤዝመንት አለው። G+15 ነው ሳይቱ። እስከ 5ኛ ድረስ ሱቅና ቢሮ ነው። 6ኛ የነዋሪዎች ብቻ ኮሚናል ነው የሚሆነው። ከቤቱ የሚጀምረው ከ7 እስከ 15ኛ ነው። ከ7 እስከ 13 ኖርማል ቤቶች ናቸው ያሉት። 14 እና 15 ደግሞ ፔንትሃውስ ነው ያለው ማለት ነውና ይሄ ቢውልዲንግ ደግሞ በውስጡ ያሟላቸው ያው ማንኛውም ሪል ስቴት ላይ እንደሚያሟላው ወይም ደግሞ ቴምር ፕሮፐርቲ ለነዋሪዎች ቤቱን በሚያስረክብበት ጊዜ በውስጡ የሚያሟላቸው ነገሮች አሉ። የከርሰ ምድር ውሃ አለው፣ ሊፍት፣ ጀነሬተር ይኖረዋል። 6ኛ ላይ ያለው የነዋሪዎች ኮሚናል ነው። እዛም ደግሞ ነዋሪዎች በተለያየ ጊዜ አዳራሽ ቢፈልጉ፣ ፕሮግራም ማዘጋጀት ቢፈልጉ ወይም ደግሞ ሌሎች የልጆች መጫወቻ ቢፈልጉ እዛ 6ኛ ፍሎር ላይ ለነዋሪዎች የተዘጋጀ ነው ማለት ነው። ፕላስ ደግሞ ያው እንደነገርኩሽ ድርጅታችን ቴምር ሪል ስቴት ሁሉም ሳይቶች ላይ የከርሰ ምድር ውሃ አለው፣ ፓርኪንግ አለው። ፓርኪንጉ ራሱ እስከ 4ኛ ድረስ በጀርባ በኩል ሳይድ ባለው ሳይድ ላይ ለብቻ ፓርኪንግ ይወጣለት ቦታ አለና ፓርኪንግን ምንም አይነት ችግር አይኖርም ማለት ነው። ሁሉንም አሚኒቲ በአንድ ቦታ የያዘ ቡልጋሪያ ላይ የሚገኝ አፓርትመንት ነው ማለት ነው። ፕሮግረሱ ምን ያህል ነው? ለደንበኞች ሰርታችሁ ለማስረከብ ያሰባችሁትስ በምን ያህል ጊዜ ውስጥ ነው? አሁን ሰርተን ልናስረክብ ያሰብነው በ3 ዓመት ውስጥ ነው ለደንበኞች ሰርተን የምናስረክበው። አሁን ላይ
ኦልሞስት ቁፋሮ ላይ አካባቢ ነው ያለው። ስለዚህ ደንበኞች በ3 ዓመት ውስጥ እናስረክባቸዋለን። ያው ቴምር ፕሮፐርቲ በማስረከብ አይተማም። ይሄንን እውነት ለሚያደርገው ደግሞ ከዚህ በፊት ሰርተን ያስረከብናቸው ሳይቶቻችን ለምሳሌ የአያቱ በ3 ዓመት ነው ሰርተን የጨረስነው። ከዚህ በፊትም ያለው ሳይቶች የጋርመንቱም እንደዚሁና በሰዓታችን በጊዜ በ3 ዓመት እናስረክባለን ማለት ነው ለደንበኞች። በጣም ጥሩ። ለደንበኞች ስታስረክቡ በፉሊ ፊኒሽድ እና በሰሚ ፊኒሽድ አማራጮች ነው ልታስረክቡ ያሰባችሁት? ብዙ ደንበኞች የሚጠይቀን ጥያቄ ነውና በሰሚም በፉልም እናስረክባለን እንደ ደንበኛ ምርጫ። አብዛኛው ደንበኛ ግን አሁን እየመረጠ ያለው ሰሚ ፊኒሽ ነው እየወሰደ ያለው። ምክንያቱም የውስጥ ዲዛይኑን በራሳቸው ፍላጎትና ምርጫ ኢንተሪየር ዲዛይን ሰርተው በፈለጉት ማቴሪያል በእነሱ በሚፈልጉት ማቴሪያል ሰርተው መኖር ስለሚፈልጉ አብዛኞቹ እየወሰደ ያሉት ግን በሰሚ ፊኒሽ ነው ማለት ነው። እንደ ባለሙያ ደግሞ ከጠየቅሽኝ እኔንም ሪኮመንድ የማደርገው ሰሚ ፊኒሽ ቢወስዱና በራሳቸው ኢንተረስት ፍላጎት ቢሰሩት እመክራለሁ። ፉል ፊኒሽ ለሚፈልግ ደንበኛ ደግሞ እዛው ዋጋው ላይ የተወሰነ ማስተካከያ ይደረግበትና በፉል ፊኒሽ ለደንበኞች እናስረክባለን ማለት ነው። በጣም ጥሩ። ምናልባት እንግዲህ የተለያዩ ቦታዎች ሳይቶችን ትገነባላችሁና ደንበኞችን በሚመለከቱ ሰዓት የተለያየ ቦታ ሲገነባ የዴሊቨሪ ታይም ያሳስባቸዋል። እውነት ይደርሳል የሚለው የብዙ ሰዎች ጥያቄ ነው ብዬ አስባለሁና እናንተ ጋር የምትሰሩበት ፕሮግረስ ምን ይመስላል? የእውነትስ ይደርሳል? እውነት ነው። ጥሩ ጥያቄ ነው የጠየቅሽኝ። አሁን ብዙ ጊዜ ቴምር ኦልሞስት 90% የሚሆነውን የመሬት ይዞታዎች የሚወስደው በጨረታ ነው ወይም ደግሞ ከመንግስት በሊዝ ነው የሚወስደው። ስለዚህ እነዛን መሬቶች ደግሞ በሊዝ ወሰደ ማለት ኦልሬዲ በድርጅቱ ካፒታል ነው የሚገዛው፣ ካሽ ነው የሚገዛው። ስለዚህ ምንም አይነት የባንክ ብድር የለበትም ማለት ነው። የባንክ ብድር የለበትም ማለት ደግሞ ወለድ የለበትም። ስለዚህ ኦልሬዲ አሁን ሴት ባረገው ዋጋ ነው እስከ መጨረሻው ሰርቶ የሚያስረክበው። ምንም አይነት ኢቭን የዋጋ ጭማሪ እንኳን ደንበኞች ላይ አያረግም እና እነዚህ ቦታዎች መሬቶች ከመንግስት በማግኘቱ ብቻ ግሽበቱን ይቀንስለታል። እንደገና ደግሞ በተመጣጣኝ ዋጋ ለደንበኞች ማስረከብ እንዲችል ያደርገዋል፣ ያግዘዋል። ፕላስ ደግሞ መንግስት ደግሞ ራሱን የቻለ ፕሮጀክት አሁን አዘጋጅቷል። በመንገድ ዳር በከተማችን ላይ ባለው ልማት ቁጥጥር ይደረጋል። ስለዚህ ቴምር ፕሮፐርቲ ከመንግስት የወሰደውን መሬት በጊዜና በሰዓቱ አላስረከበም ማለት መንግስት መልሶ ይወስዷል ማለት ነው እና በእነዚህ ምክንያቶች በራሱ ካምፓኒ መስራቱ፣ ብድር አለመኖሩ፣ እዳ የለበትም እንዳለ በራሱ ነው እየሰራ ያለምንም። ለዛም ነው አሁን ካርታ እየሰጠን ያለ ነው። ምንም አይነት እዳ የለባቸው የቴምር ፕሮፐርቲ ቤቶች። ስለዚህ በዚህ መንገድ በሰዓቱና በጊዜው ሁሉም ቦታ ላይ ያው እንደነገርኩሽ መጀመሪያ ላይ ድርጅታችን ለብዙሃኑ የቤት እጥረትን ለመቀነስ ነው በዋናነት እየሰራ ያለው። ቤትን እንደ ዳቦ ለነዋሪዎች መስጠት በሚል ሞቶ ነው የሚሰራውና ይህንንም እውንና በተግባር ለማድረግ የእውነት በስራ እያሳየ ነው ያለውና ይሄ ምንም የሚያሳስብ ነገር አይደለም። ደንበኞችን መተው ቀርበው ኤቭሪቲንግ ማየት ይችላሉ ማለት ዶክመንቴሽን የሆነ ነገር ስለሆነ በጣም ጥሩ። ምናልባት ደንበኞች እነዚህን የቤትና የንግድ ሱቆች አማራጮች መግዛት ቢፈልጉ ያከፋፈል ሂደቱ ምን ይመስላል? መልካም። እሺ፣ ለምሳሌ ከሱቁ ብጀምርልሽ ሱቁ ያለው ቡልጋሪያ ዋና መንገድ ጋር ነው። ለቄራም ወይም ደግሞ በኤዩ አቅራቢያ ኦልሞስት የ2 ደቂቃ መንገድ ነው ከኤዩ ያለው የቅርብ ርቀት። ፊት ለፊቱ ደግሞ ነጃሺ መስጊድ አለ። በቅርብ ርቀት ደግሞ እስረኛው ሚካኤል ቤተክርስቲያን አለና የተለያየ የእምነት ተቋማት አለበት። ለሜክሲኮም ደግሞ ቅርብ ነው ለኬኬር። ወደታች ደግሞ ለቄራ ቅርብ ነው። በላይኛው ደግሞ ወደ ቦሌ ወደ ጋዜቦ መንገድ የሚወስድ ስለሆነ ኦልሞስት ሴንተር የሚባል ቦታ ላይ ነውና ለቢሮ የሚሆን ለሱቅ በጣም ተፈላጊ ነውና ከሱቆቹ ብጀምርልሽ ለምሳሌ 4ኛ እና 5ኛ ላይ ከ2.8 ጀምሮ እንደያቀማመጣቸው፣ 3ኛ ላይ ከ3.3 ጀምሮ፣ 2ኛ ላይ ደግሞ ከ4.4 ጀምሮ፣ 1ኛ ላይ ከ5 ሚሊዮን ብር ጀምሮ አለ። ግራውንድ ላይ ደግሞ ከ8 ሚሊዮን ብር ጀምሮ እንደያቀማመጣቸው ዋጋቸው ይለያያል ማለት ነው። ቤቶቹን ደግሞ አያይዤ ስነግርሽ ከ7ኛ ጀምሮ ነው እንደነገርኩሽ ያለው ቤቱ ከ73 ካሬ ጀምሮ እስከ 145 ካሬ አለን። ለምሳሌ 73 ካሬ ባለ 1 መኝታ፣ ባለ 2 መኝታ ደግሞ 82 ካሬ እና 90 ካሬ፣ ባለ 3 መኝታ ደግሞ ከ126 ካሬ፣ 140 እና 145 ካሬ እነዚህ የቤት አማራጮች አሉን። የቤቶችን ዋጋ ስናያቸው ለምሳሌ ባለ 1 መኝታ 69 ካሬ አለን።
የዚህ ደግሞ አጠቃላይ ዋጋው ወደ 7.9 አካባቢ ይመጣል። 20%ን ከፍለው የቀረውን ደግሞ በ15 ዙር እንከፍላለን ቢሉ 1.5 ይከፍሉና አሁን ላይ 20%ን የቀረውን ደግሞ በ15 ዙር በ3 ዓመት ቤቱን እስከሚረከቡ በ5% እያደረጉ ቀስ እያሉ መክፈል ይችላሉ ማለት ነው። ሁለተኛ ደግሞ ባለ 2 መኝታ ለምሳሌ 82 ካሬው አጠቃላይ ዋጋው 9.4 አካባቢ ይመጣል። 20%ቱ 1.8 ይመጣል። አጠቃላይ የቤቱን ሙሉ ዋጋ አሁን ላይ እንከፍላለን ለሚል ደንበኛ ደግሞ 6.6 ሚሊዮን ብር ከፍለው ያለምንም ተጨማሪ ብር ቤታቸውን መረከብ ይችላሉ ማለት ነው። ይሄ ማለት 70% ለሚከፍል 30% ቅናሽ ሰጠን ማለት ነውና ቴምር እንደውም ብዙ ጊዜ የሚታወቀው በዲስካውንት በተመጣጣኝ ዋጋ የቤት አሁን መሀል ከተማ ላይ እዛ አካባቢ በእርግጠኝነት የምነግርሽ ደንበኞችም ቼክ ማድረግ ይችላሉ። በካሬ 150 ሺህ ብር ነው እየተሸጠ ያለው እና ባለ አንድ መኝታ ወደ 13 ሚሊዮን 14 ሚሊዮን የሚደርስበት ሎኬሽን ነው ሰፈሩ እና በዚህ ዋጋ 1 ቤድሩም በ5.5 ቤድሩም በ6.6 መግዛት ማለት ደንበኞችን የእውነት ኢንቨስት አድርገው ነገ ላይ የተሻለ ዋጋ ሊያገኙበት የሚችሉበት ቦታ ነውና ዲስካውንቱን ቢጠቀሙ ደንበኞች እናበረታታለን ማለት ነው። ለምሳሌ ደግሞ ሌላ ባለ 3 መኝታ 126 ካሬ ለሚፈልግ ደንበኛ አጠቃላይ ዋጋው 14.4 አካባቢ ይመጣል። 10% ደግሞ 2.8 100% ለሚከፍል ደንበኛ ደግሞ በ10 ሚሊዮን ብር የቤቱን ዋጋ ከፍሎ ቤቱን የራሱ ማድረግ ይችላል ማለት ነው እና ደንበኞች በፈለጉት አከፋፈል የፈለጉትን ካሬ መርጠው መግዛት ይችላሉ ማለት ነው። በጣም ጥሩ። እንግዲህ እንደነገርሽኝ ከሆነ መሀል ከተማ ላይ ነው የሚገኘው ሳይታችሁና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው ተብሎ ይታሰባል? በጣም ጥሩ። ለምሳሌ እዚህ አካባቢ ላይ ኢንቨስት ቢያደርጉ ደንበኞች የሚጠቀሙት 3 ነገሮች አሉ። የመጀመሪያው ሱቆቹን ቅድም በነገርኩሽ መንገድ ነው። የገበያ ሎኬሽን የገበያ ስፍራ እንደመሆኑ ለማከራየትም ራሳቸውን ቢሰሩበት በጣም የሚያዋጣ ቦታ ነው። ለመሸጥ የሚፈልጉ ደግሞ አሁን ላይ እውነት ለመናገር በጣም በቅናሽ ዋጋ ነው እዛ አካባቢ እየሸጥን ያለ ነው ማለት ነው። ቤቱንም ደግሞ አሁን ላይ ገዝተውት ሜክሲኮ እንደሚታወቀው ወይም ደግሞ ቡልጋሪያ አሁን ላይ የሄድ ኦፊሶች ዋና መቀመጫ ነው አዲስ አበባ ላይ በወጣው የፕላን መሰረት ማለት ነው እና ሄድ ኦፊስ አሁን ስፔሻሊ ባንኮች በጣም ብዙ ባንክ ነው ያለው። የዛ ሁሉ ባንክ ሄድ ኦፊስ እዛ ነው የሚገኘው እና ነገ ላይ እናከራዩ ቢሉ አሊያም ደግሞ የስራ አቅራቢያቸው ጋር እንኑር ቢሉ በጣም አመቺ ቦታ ነው። ሁለተኛ ነገሩና ዋናው ደግሞ እዛ አካባቢ የዲፕሎማት መኖሪያ ነው። የኤዩ ቅርብ ነው የሚገኘው፣ የ2 ደቂቃ መንገድ ነው። እዛ ጋር በቅርብ ርቀት ስለሆነ የሚገኘው ዲፕሎማት መኖሪያ እንደመሆኑ ለማከራየት ደግሞ ሞር በጣም ተመራጭ አድርገዋል። ፕላስ ደግሞ አሁን ላይ በቅናሽ ገዝተው ነገ ላይ ደግሞ አትርፈው 6 ወርም 1 ዓመትም 2 ዓመትም አቆይተው ራሳቸው በሚፈልጉት ዋጋ መሸጥ ይችላሉ። ይሄ ራሱ አንድ አድቫንቴጅ ነው። አብዛኛው ቦታ ላይ ገዝተው ቤቱን ሲረከቡ ነው የሚሸጡት። ቴምር ጋር ደግሞ ብዙ ለየት ከሚያደርጋቸው ነገሮች አንዱ አሁን ላይ የገዙትን ዋጋ በፈለጉት ጊዜ ለሌላ ለሶስተኛ አካል ማስተላለፍ ይችላሉ። ፕላስ ደግሞ ያለምንም እስካሌሽን ነው እየሸጠን ያለ ነው። የቤቱ ዋጋ 5 ሚሊዮን ከሆነ ይሄ 5 ሚሊዮን ተከፋፍሎ በዙሩ መንገድ በግንባታ ሂደት ይከፍላል እንጂ ምንም አይነት የእስካሌሽን ጭማሪ አለ ብለን የዋጋ ጭማሪ አናደርግም ማለት ነው። በጣም ጥሩ። እናንተን እንግዲህ ከጊዜ ወደ ጊዜ የሪል ስቴት ዘርፉም እየበዛና እየጨመረ ይገኛል እና ሰዎችም ግራ ሊጋቡ ይችላሉ። የትኛው ሪል ስቴት አሪፍ ነው፣ የትኛው ሪል ስቴት ላይ ደግሞ ጉድለት አለ የሚለው ጥያቄዎች ደንበኞች ላይ ይፈጥራል ብዬ አስባለሁ እና ምናልባት የእናንተን ሪል ስቴቶች ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው? ህጋዊነትንም አያይዘሽ ታነሺልን። ልክ ነሽ። እውነት ለመናገር ብዙ ደንበኞች ወይም ብዙ ቤት ገዢዎች ገንዘባቸውን ቤት ላይ ኢንቨስት አድርገው ወይ ሌት ይሆንባቸዋል ወይ ደግሞ ሻጮች ይጠፉባቸዋል። ከተማችን ላይ እንደምናውቀው ብዙ ደንበኞች ቅሬታ የሚያነሱት አንድ ቤት ገዝተው 8 ዓመት 10 ዓመት የሚቆይ አለ፣ 5 ዓመት የሚቆይ አለ። እንደውም 5 ዓመት ጥሩ ነው ይባላል። ያው ቅሬታቸውን ሲያነሱ ማለት ነውና ቴምር ደግሞ በእንደዚህ አይነት ነገር የማይታማበት ዋነኛ ነገሩ ምንድነው? አንደኛ መሬት ከመንግስት ነው የሚገዛው፣ ህጋዊ ናቸው ማለት ነው ዶክመንቶቹ በሙሉ። ተጨማሪ ደግሞ ቴምር ሆልዲንግ ካምፓኒ ነው፣ ሆልዲንግ ኢንቨስትመንት ካምፓኒ ነው አጠቃላይ የሚባለው። ስለዚህ በስሩ የተለያዩ ድርጅቶች አሉ።
እና እንደሚታወቀው ቴምር ፕሮፐርቲ በ8 ዓመት ውስጥ ሰርቶ ያስረከባቸው ቤቶች አሉና ስፔሻሊ ደግሞ በቅርብ በ2 ዓመት የቅርቡን ብናይ በቅርቡ የተጀመሩት ሳይቶች እንዳለ እስኬሌተናቸው ወጥቶላቸዋል ጨርሰናል ማለት ነው። እና ምንም አይነት የተቋረጠ ሳይት የለም፣ የቆመ ሳይት የለም። ሁሉም ሳይቶቻችን ግንባታ ላይ ናቸው። ሌላ ደግሞ ተጨማሪ ምንድነው ቴምር የራሱ ደረጃ 1 ኮንስትራክሽን ካምፓኒ አለው። ስለዚህ የተደራጀ ባለሙያ ያለው ቴምር ኮንስትራክሽን የሚባል ካምፓኒ ስላለው በሱ ስር ነው ሁሉም የግንባታ ፕሮሰሳቸው የሚደረገው። እና መተው ደንበኞች እንዲያዩ የምፈልገው እንደውም ትክክለኛነቱን ከማስረጃ ካለው ነገር በደንብ ቢያይ ደንበኞቻችን መተው ቢያዩ አመኔታው በጣም ሰፊ ነው የሚሆንላቸውና ፕላስ ደግሞ በየሳምንቱ ነው አሁን ላይ ካርታ እያስረከበን ያለ ነው። ይህም አንዱ ማሳያ ነው ማለት ነው። አሁን ካስረከብናቸው ምንም አይነት የባንክ ዕዳ ወይም ደግሞ ካርታ ያልጣለት ቤት የለም እና ሰርተን ነው ግዙ እያልን ያለ ነው። ይህንንም ደግሞ ደንበኞች ቢጠቀሙ ሁላችንም አፕሪሺየት እናደርጋለን። በጣም ጥሩ። በመጨረሻ ቀረ የምትለው ሀሳብ ካለ በዚህ ዕድል ልስጥሽ። መልካም። እሺ፣ ያው ቀረ የምለው ሀሳብ ብዙም የለም። ያው አብዛኛውን ነገር ተነጋግረንበታል። ቴምር ፕሮፐርቲ በቅርቡ ዋና የሚባሉ ቦታዎች ላይ ደግሞ አዳዲስ ሽያጮችን ያወጣል። ለምሳሌ ቦሌ ኤሪያ ላይ የሚፈልጉ ደንበኞች ቢኖሩ ወሎ ሰፈር ጎርጎሮስ ጋር የምናወጣው ሳይት አለ። ሳር ቤት አዳምስ አደባባይ ጋር ፊት ለፊት እዛ ጋር በቅርቡ የምናወጣው ሳይት አለ። ቄራ ደግሞ አደባባዩ ጋር መንገድ ዳር እዛ ጋር የምናወጣው ሳይት አለ። ሚክስድ ዩዝ አፓርትመንት ናቸው ሁሉ። ስፔሻሊ አሁን ሳር ቤት ላይ ባለፈው ያወጣው ላይ ብዙ ደንበኞች ቅሬታ ነበረባቸው፣ ቶሎ ሽያጭ አልቆባቸው። ያው እንደምታውቂው ሳር ቤት ይፈልጋል እና ምናልባት አሁን የዛን ያለፋቸው አሁን መተው መግዛት ቢፈልጉ እነዚህ ሳይቶች ላይ መተው ማናገር ይችላሉ ማለት ነው። እና እነዚህ 3 ቦታዎች ላይ ቦሌ ጎርጎሪዮስ ወሎ ሰፈር አደባባይ ጋር፣ ሳር ቤት አዳምስ ጋርና ቄራ አደባባዩ ጋር በጣም ቆንጆ ቦታ የምናወጣው ሎኬሽን አለ። ደንበኞች ቀድመው መተው ቦታቸውን እንዲይዙ ደግሞ እንጋብዛለን ማለት ነው። በጣም ጥሩ። በውጭ